ከቤተሰብ መካድ እግዚአብሔር ይጠብቃችሁ። በደንብ አዳምጡት ስለሚጠቅማችሁ፣ በተለይ ስደት ላላችሁ እህቶቼ። እኔ በማደጎ ሄጄ እናትና አባቴ በልጅነታችን ሞቱ። እኔና ወንድሜ ብቻ ነን ያለነው። እኔ በ18 ዓመቴ ጀርመን ሀገር ማደጎ ሄድኩኝ። ወንድሜ ወንድ ስለሆነ የ16 ዓመት ነው። በ2 ዓመት ነው የምንለያየው። እዛው የጎረቤት ሰው የአካባቢ ሰው ወንድሜን እኛ እናሳድገዋለን ብለው እኔ በዚህ በቀበሌ በማደጎ የሚመዘገቡ ሰዎች ተመዝግቤ ወደ ጀርመን በ18 ዓመቴ ሄድኩኝ። ወንድሜና እኔ ሰው ቤት እየሰራው ወንድሜ ሊስትሮ እየሰራ ለ18 ዓመት እሱ ለ16 ዓመት ያለው አብረን ኖረናል። በኋላ ነገር ግን የእንጀራ ጉዳይ ነውና ኑሮ እየከበደን ሲመጣ ወንድሜና እኔ ተለያየን። እኔ ጀርመን ስኖር 35 ዓመት ጀርመን አገር ኖርኩኝ። የ18 ዓመት ልጅ ሆኜ ነው የሄድኩት። ወንድሜም እዚሁ አድጎ ትልቅ ሰው ሆነና ትዳር ይዞ የ5 ልጆች አባት ሆነ። እኔም ጀርመን እያለሁ ወንድሜ ጋር መጻጻፍ ጀመርኩኝ። ወንድሜ የእናቴ ልጅ በጣም ነው የምወደው፣ አንድ ወንድሜ። ነገር ግን ቤት ገዛሁኝ። ሪል ስቴት አለ እህቴ ተመዝገቢ ሲለኝ ለወንድሜ ብር ልኬ ሪል ስቴት 174 ካሬ ላይ ያረፈ ሪል ስቴት ባለ 4 መኝታ ቆንጆ ፓርኪንግ ያለው ቆንጆ ቤት ሪል ስቴት ተመዝግቤ ደረሰኝ። ገንዘቡንም ከፍዬ ጨረስኩኝ። ሲቀጥል አሁንም ገንዘብ አለኝ። ወንድሜ ቤት ይሻላል መኪና ስለው ቤት ይሻላል ሲለኝ አሁንም ደግሞ ኮንዶሚኒየም 40/60 የሚባል ኮንዶሚኒየም ገዛሁኝና አሁንም ኮንዶሚኒየም አለኝ። ይሄ ሁሉ ሲደረግ ግን በወንድሜ ስም ነበረ። ወንድሜን አምነዋለሁ። ወንድሜ ስለሆነ የእናቴ ልጅ ስለሆነ በመከራ ውስጥ ስላለፍን ብቻችንንም ስላደገን ተቀናቃኝም ወንድሜም እኔም እዚህ ደረጃ ማነዳረስ ነው የሚመስለኝ መቼም ቢሆን ማለት ነው። ወንድሜ እኔ ባለቤቴ መሀን ነኝ። ጀርመን ሀገር ስኖር ትዳር ያስኩኝ፣ ግን ልጅ አልወለድኩም። መሀን ነኝ። ጓደኛዬ እኔ ጋር ትመጣ ነበረ። ኢትዮጵያዊ ናት። በጣም ነው የምንዋደደው። እኔ ቤት ትመጣለች። ከባሌ ጋር ግንኙነት ነበራት። ለባለቤቴ ሴት ልጅ አረገዘች። ባለቤቴ እሷን ማርገዟን ሲያቅ ዳይሬክት ወዲያው ፈታኝ፣ ፍቺ አረገ ማለት ነው። እላይ ላይ ጓደኛዬ ከዳችኝ። አይ በቃኝ ይሄ ሀገር ብዬ ወደ ኢትዮጵያ ሀገሬ መጣሁና ሀገሬ እየኖርኩኝ ወንድሜ አንድ ክፍል ቤት ይዤ እቀመጣለሁ። የራሴን ስራ እየሰራው ኖራለሁ። እድሜም ሄዷል። ከዚህ በኋላ ልጅም እምቢ ብሎኛል። ያንተ ልጆች ልጆቼ ናቸው። ልጆቹን እያሳደግኩኝ አብረን እንኖራለን ብዬው ወንድሜ ጋር እንደ 15 ቀን አረፍኩኝ። ቤቱንም ሊያስረክበኝ ፍቃደኛ አይደለም። ነገር ግን ሳንቲምም ስፈልግ የቤት ክራይ ስጠይቀው ከራሱ ላይ እየቆጠረ እያጻፈ እያስፈረመ ይሰጠኛል። እና ግራ ግብት አለኝና ወንድሜ ቤቱ የራሴ አይደለ እንዴ? ምንም ገንዘብ የለኝም እንዴ? ቤቱን አታስረክበኝም ወይ? ስንት ነው ኪራዩ ብዬ ስጠይቀው ሪል ስቴቱም ሁለቱም ተከራይቷል፣ አንዱን አስለቅቄ መኖር እፈልጋለሁ ስለው አይ ለምንድን ነው ይከራይ፣ የዚህን ያህል ዓመት ውል ተፈራርመናል ይለኝና ከዛ ላይ የተወሰነ ገንዘብ ነው የሚሰጠኝ። ወንድሜ ያስፈርበ ይሰጠኛል። እኔ እንደዚህ አልቀበልም። ቤቱን አስረክበኝ እንጂ እኔም ገንዘብ ያስፈልገኛል፣ ስራ መስራት አለብኝ ስለው ወንድሜ እንዴ ቤቱ የማን ነው የምን ገንዘብ ብሎ ይለኛል። በጣም ደነገጥኩኝና እንዴ ምን ማለት ነው ብዬ ስለው ለዚህ ሁሉ ዓመት የሰራሁት ገንዘብ ቤት የገዛሁት እኔ አይደለሁ እንዴ? ወንድሜ ምን ሆነሃል አንተ ነህ ሌላ ሰው ስለው ምን ማለትሽ ነው? እኔ ጥበቃሽ ነኝ ዘበኛሽ። ለዚህ ሁሉ ዓመት ያንቺን ገንዘብና ያንቺን ቤት ይዤ የምጠብቀው ምን ቤት አለሽ? የምን ገንዘብ አለሽ? አንቺ የተወሰነ ገንዘብ ነው የላክሽው፣ እሱንም እያስፈረምኩ ነው የሰጠሁሽ ይለኛልና በጣም ነው የደነገጥኩት። ያው በወንድም አትከዱ። የዛች የጓደኛው ችግር የለም ባዳናት፣ በእናታችሁ ልጅ አትከዱ። እና ወንድሜ እሱ ጋር ነበር ያረፍኩትኝ። በቃ ከዚህ በኋላ ገንዘብና ቤት የምትጠይቂኝ ከሆነ ተከራይተሽ ኑሪ እያለኝ እኔም በቃ ደነገጥኩኝ። እሺ ብዬ ወንድሜን ቀስ ብዬ በትህትና ጠየቅኩት። እኔ ገንዘቤ የኔ ነው፣ ቤቱ የኔ ነው፣ ምን ማለት ነው? ልጆች አለ፣ ትዳር አለ። ስለዚህ ወንድሜ አሁን ያንተ የኔ የምትለው ነገር ሁሉ ችግር ውስጥ እንዳይከተን ብዬ ስለው አይ ምንም የለሽም እኔ ጋር ያለሽን ወስደሻል ብሎ ሲለኝ አይ እሺ በህግ ጠይቂኝ አለኝ። እንግዲህ እሺ ብዬ እኔ እንግዲህ በኢትዮጵያ በጣም ብዙ ብር የላኩበት ደረሰኝ እጄ ላይ አለኝ። የላኩበት ጠቅላላ ቤቱን የገዛውበት ደረሰኝ አለኝ። ግን
ቤቱ ሲገዛ በወንድሜ ስም ነበረ የተገዛው። ደረሰኙ ነው እጄ ላይ ያለው ገንዘብ የላኩበት። ፍርድ ቤት ክስ ቀጠልኩኝ። ከወንድሜ ጋር እንዴት ካሰሳለሁ? እየቀለደ ነው ወይንስ ፕራንክ የሚሉት ነው እያልኩኝ በጣም ከራሴ ጋር እየተሟገትኩኝ ጠበቃ ገዝቼ እሱም ሙግት የመጀመሪያ ቀረበ። ሁለተኛው ላይ ቀጠሮ ነበረ። ወንድሜ በአጋጣሚ መኪና ይዞ ወደ ክፍለ ሀገር ሲሄድ ሲኖትራክ እለው ላይ ወጥቶ ወንድሜ ህይወቱ አለፈ። ወደ ቤቱም አልተመለሰም። እኔ ጸለይኩኝ ለእግዚአብሔር፣ ደነገጥኩኝ። ወንድሜን እንደዚህ አድርገው ብዬ እግዚአብሔርን አልጠየቅኩኝም። ግን ለምን እንደዚህ እንደሆነ ግራ ገብቶኛል። ያው ወንድሜ ሀዘን ላይ ነበርን። ሀዘኑ በኋላ ፍርድ ቤት ቀጠሮ ደረሰና ያው ፍርድ ላይ ክርክር ጀመርን ከባለቤቱ ጋራ። ይገርማል። ከባለቤቱ ጋራ ክርክር ጀመርን። ለ1 አመት ክርክር ተከራከርን። ባለቤቴ የሰራው ቤት ነው፣ ገንዘባችን ነው። የእሷ ቢሆን ሁለቱም ቤት እንዴት በስሟ የለም፣ የልጆቼን ሀብትና ንብረት ልትወስድብኝ ነው የመጣችው ብላ ነገሩን ሁሉ ጠምዝዛ ምንም አይነት ንብረት እንደማልጠይቅና የወንድምሽ ንብረት አይገባሽም በማለት ፍርድ ቤቱ እኔን ከክስ ውጪ አድርጎ ወራሽ ልጆች ናቸው እና ሚስት ናት ወራሽ ብለው የራሴን ንብረት ወንድሜ ጥሎት የሄደውን ሳያስረክበኝ ባለቤቱና ልጆቹ ንብረቴን ተካፈሉ እና በጣም ነው ያዘንኩት የወንድሜ አህማሟት። ይሄንንም ፍርድ ሰምቶ እኔ እግዚአብሔር እንዳላዝንበት ቀድሞ ወንድሜን ወሰደው። እናንተ እንደዚህ እንዳትሆኑ በጣም ትምህርት ይሆናችኋል ወገኖቼ። እኔም ሳልወልድ እንግዲህ ቆሜ በህይወት እያዘንኩኝ እያለቀስኩኝ እኖራለሁኝ። ወንድሜም በህይወት አለፈ። እኔም በባዶ እጄ ቀርቻለሁና ትምህርት ይሆናችሁ። ምንም እንኳን ቢሆን በወንድም አትከዱ፣ በወንድም በቤተሰብ አትከዱ። በጣም ሀዘኑ አሳዛኝ ነው። ሀዘኑ በጣም አሳዛኝ ነው። ወንድሜም ሳይበላው አረፈ። እኔም ቤቴን ሳልቀበለው ከወንድሜ ጨረቃ ላይ ቀረሁኝ ብላ አንዲት እህታችን ይሄንን ገጠመኝ ስላወራችልን ለእናንተ ትምህርት ይሆናችኋል ብዬ ነው። በጣም ስታወራ እያለቀሰችና እያዘነች ነው የነገረችን። አሁን እሷ እየተንገላታች ነው ያለችውና እንደዚህ አይነት አሳዛኝ ታሪኮች አሉ። በብዛት ስለማናወራቸው ነው እንጂ ከካሃጂ ወንድም ከካሃጂ ቤተሰብ ልብ ይስጠን እግዚአብሔር፣ ቀልብ ይስጠን እግዚአብሔር። አያሳስታችሁ፣ እውነት ገንዘብ አያሳስታችሁ። ያው ጥሎት ሞተ እንግዲህ ወጥቶ ከመቅረት ያድናችሁ። እንደዚህም አለ። ለሁላችሁ ትምህርት እንዲሆናችሁ ብዬ ነው። ይመቻችሁ። በደንብ አዳምጡት።